ማግባት አለብህ፣ መውለድ አለብህ፣ መኪና መግዛት አለብህ፣ ቤት። እነዚህ ሁሉ ነገሮች የምናደርጋቸው ለምንድን ነው? በደንብ ካልነቃን ማለት ነው። ደስታና መልካምነት ትምህርት በመጨረስ ደስታ ቢመጣ ኖሮ ሁሉ ትምህርት የጨረሰ ሰው ደስተኛ ሆን ነበር። ይሻሻል ነው የምፈልገው፣ ልቀይር ነው የምፈልገው። እቺ ዓለም በእኔ ቁጥር ውስጥ አይደለችማ። ማግባት አለብህ፣ መውለድ አለብህ፣ መኪና መግዛት አለብህ፣ ቤት። እነዚህ ሁሉ ነገሮች የምናደርጋቸው ለምንድን ነው? ደስ የሚል መልካም ህይወት ልኖር ነው እና ወሳኝ ናቸው። ግን በደንብ ካልነቃን ማለት ነው ደስታና መልካምነት ሌላ ቦታ እንፈልጋቸዋለን። ያሉ ግን የት ናቸው? እዚሁ ናቸው። ሌላ ነገሮች ይጨምሩልናል። ትምህርት ስንሄድ ሞር ህይወት ያቀለዋል። ስራ ስንሄድ ሞር ህይወት ያቀሉታል እንጂ ደስ የሚል ህይወት የት ነው ያለ? እዚህ ውስጥ ነው ምለው ያለሁ። አሁን ደስተኛ መሆን እችላለሁ ወይ ነው? አሁን ኖ፣ እኔማ ትምህርት ልጨርስና ደስተኛ ያለሁን። ትምህርት በመጨረስ ደስታ ቢመጣ ኖሮ ሁሉ ትምህርት የጨረሰ ሰው ደስተኛ ይሆን ነበር። ኖ፣ ስራ ላገኝና ደስተኛ ያለሁን። ስራ ያላገኘ በምን ነው የሚከፋ? ስራ ባለማግኘቱ። ስራ ያገኘስ በምን ነው የሚከፋ? ስራ ማግኘት የደስታ ምንጭ የሚሆነው ስራ እስከምታገኝ ነው። አማራሪ ከሆንክ ስራ ባለማግኘት ታማራለህ። ስራ ስታገኝስ ይህ አለቃዬ፣ እነዚህ ስራ ባልደረቦች፣ ኮምፒውተሬ፣ አይ እኔ እሱ አይደለም ዳዊት፣ እሱ አይደለም። አሁን ችግር ውስጥ ነው ያለው። ይህ ችግር ይለቅና ደስተኛ ሆናለሁ። ስንት ጊዜ እንደስ ብልሃል? አሁን ችግር ውስጥ ልትሆን እንችላለህ። ከዚህ በፊት ችግር ውስጥ ገብተህ አታውቅም? ከዚህ በፊት እቺ ችግር ትለቅና ደስተኛ ሆናለሁ ብለህ ታውቃለህ? አታውቅም? አሁን ካለ ችግር የበለጠ ብዙ ችግሮች አሳልፈህ ልትሆን እንችላለህ አይደለ? እነዛ ችግሮች ውስጥ ያለህ በጣም ፈጣሪ ከዚህ ችግር ገላግለኝ እንጂ ከዛ በኋላ መልካም ሰው ነው መሆኑ፣ ደስተኛ ሰው ነው መሆኑ፣ ሰው ነው መሆኑ ምን እንላለን አይደለ? ችግሩ እስከሚያልቅ ነው። ችግሩ ሲያልቅ ሌላ እናገኛለን። ስለዚህ ደስተኛ ለመሆን መች ነው ሰዓቱ? ግን ሁሌ ቀጠሮ እናስይዘዋለን። ምን? ትምህርት ስጨርስ፣ ስራ ሳገኝ፣ ቤት ስገዛ፣ ችግሩ ሲያልቅ፣ መንግስት እስከሚቀየር፣ ሚስቴ እስከምትሰማኝ፣ ልጆቼ እንደዚህ እስከሚረዱኝ። ደስታ የት ነው ያለው? ቦታው እዚህ ነው። እኛ ግን የት ነው የምንፈልገው? የት ነው የምንፈልገው? አሁን ደግሞ እዚህ መታችሁ ትልቅ ህልም ይሳካል። አዎ በቃ ህልሜ ሳሳካ ደሰታለሁ። ታብዳለህ። ምክንያቱም አንድ ህልም ስታሳካ ሌላ ህልም ደግሞ ይመጣል። ላይሳካም ይችላል ህልሙ። ምርጫችሁ ምንድን ነው? ህልማችሁ አሳክታችሁ ስብርብር ማለት ነው? ህልማችሁ አሳክታችሁ ደስተኛ መሆን ነው አይደለ? እምለው ያለሁ አንተ ደስተኛ እንድትሆን ህልም መሳካት የለበትም ነው በቃ። አሁን እዚህ ጋር ከገባ እዚህ ያለን ስጦታዎች፣ እኛ እንዴት እንደምንሰራ፣ ሀሳባችን እንዴት እንደሚንቀሳቀስ፣ ስሜታችን እንዴት እንደሚንቀሳቀስ ካወቅን እዚህ ደስተኛ መሆን እንችላለን አንችልም? አሁን ሁለት አይነት ፊቶች ነው የሚታዩ። አንዳንዳችሁ ብርት ብላችኋል። እንደዚህ የሆናችሁ እስከ ድምጻችሁ ልስማ። ጨብጨባው ስሙት፣ የተለያየ ነው። ሌላ ደግሞ አለ በእነዚህና በእነዚህ መካከል አለ። አሁን የኔ ጥያቄ የእናንተ መንፈስ ይሄኛው ነው ይሄኛው ነው ነው። አሁን ከላይም እኮ በውስጥ እርር ብለህ እኮ ከላይ ምን ልታደርግ ትችላለህ? እሱ ለሰው ነው ይሻላል። ለሰው በውስጥም አረህ በውጭም ከምታር በውስጥ አረህ በውጭ ፈገግ ብትል ይሻላል። ግን ምስጢሩ ገብቶን ሁሌ ደስተኛ ብንሆን። አሁን ይገባኛል ዳዊት እንዴት ደስተኛ ነገ እኮ ቤት ኪራይ የሚከፈል አለኝ። ቤት ኪራዩ እንዴት ልክፈለው? ቤት ኪራይ ነገ ትከፍላለህ፣ ላትከፍልም ትችላለህ። ነገ በቃ ቤት ኪራይ የሚከፈል አለኝ ግን ገንዘብ የለኝም። ስለዚህ ምንድነው ባይ ዲፎልት የምናደርገው? ቤት ኪራይ መክፈል አልችልም። እንዴት ነው የምከፍለው? ካልከፈልኩስ ሰው ምን ትሆናለህ? ትታመሳለህ። እሺ ታመስክ፣ ይከፈላል ቤት ኪራይ? በመታመስህ ቤት ኪራይ ይከፈላል ወይ? ችግሩ አለ። በችግሩ መታመስ ደግሞ አለ። ህመም አለ። there is pain። በህይወት የተለያዩ ፔኖች ያጋጥማሉ። የተለያዩ ነገሮች በስጋዊ አካላችን ፔን ያጋጥማል፣ በስራ ፔን ያጋጥማል፣ በተለያዩ ነገሮች አሉ። ይሄ ፔን ይባላል። ፔን መድኃኒት ነው የሚያስፈልገው። ፔን መስተካከል ነው የሚያስፈልገው። ፔን መፈታት ነው የሚያስፈልገው። ግን ከዛ ደግሞ ምን አለ? ሳፈሪንግ። ፔን ማለት ህመም ነው። ሳፈሪንግ ደግሞ አለ። ምንድን ነው? እኔ ሁሌ እንዳመመኝ
አስጠላኝ ህይወት እንትና እንደዚህ ቢያደርግ በልጅነቴ እንደዚህ ቢያደርግልኝ ኖሮ እኮ። ህመሙ አለ፣ መሰቃየቱ ደግሞ አለ። ህመሙ የእኛ ምርጫ ላይሆን ይችላል። ህመሙም በብዙ ማለት ስጋዊ አካላችን በስነ ስርዓት ትክክለኛ ምግብ ከሰጠ ነው ጤናማ ይሆናል። ግን በእኛ ቁጥር ውስጥ አይደለም ሁሉ ነገር። የተለያዩ በሽታዎች ከውጭም ሊመጡ ይችላሉ። ስለዚህ ህመም ያጋጥማል፣ ችግር ያጋጥማል፣ ገንዘብ ይጎድላል፣ የተለያዩ ነገሮች ያጋጥማሉ። ይሄ ህመሙ ነው። ስቃይ ደግሞ አለ። ስቃይ ሙሉ ከአእምሮ ነው። ለህመሙ የምትረዳበት መንገድ፣ ህመሙ የምትተረጉምበት መንገድ ይሄ ምን ይባላል? ስቃይ ይባላል። ራስን ታሰቃያለህ። ገንዘብ የለህም። ገንዘብ አለመኖሩ የራሱ የቻለ ችግር ሆኖ በራስህ ሀሳብ ግን በቃ ገንዘብ የለኝም የነበረ እኔ እኮ ደሃ ነኝ፣ እኔ እኮ አረባም፣ መቼም አያልፍልኝም፣ ምንም ብጀምር ምንም አይደለም ብለህ ራስህን ታፈርሳታለህ። አንዳንድ ጥናቶች ምን ነው የሚሉ በህይወት ከሚያጋጥሙን ችግሩ 10% ነው የሚወስደው። እኛ የምንሰጠው ትርጓሜ ግን 90% ይወስዳል። ችግሩ ስንት ፐርሰንት ይወስዳል? 10። እኛ የምንሰጠው ትርጓሜስ፣ እኛ የምንሰጠው መግለጫስ፣ እኛ ለሰዎች የምንነግረው ለራሳችን የምንነግረው 90%። እኔ 10-90 ነው አልልም። አብዛኛው ጊዜ 1-99 ነው። አንድ ችግር ታጋጥመናለች። ደጋግመህ ስታወራት ህይወት ትቋጠሯለች። ባለፈ አንድ ሰውዬ መጥቶ ነበር። የሆነ ሰዓት ከ20 ዓመት በፊት በደሉት፣ በስራ አባረሩት። ከዛን ቀን ጀምሮ እስከ ዛሬ ድረስ ሰርቶ አያውቅም። በቃ ምክንያቱ ያ ታሪክ ነው ሁሌ በአእምሮ የሚደገመው። ዛሬ የአእምሮ መሳሪያዎች ነው የምናየው። እና የሰው ልጆች ከ10 ዓመት በፊት ያጋጠመ ችግር እያጋነንን እስከ ዛሬ ድረስ ልንሰቃይበት እንችላለን። ኦልሬዲ ከ10 ዓመት የሆነ ነገር ሲበድልህ እኮ ተሰቃይተሃል። ትማርበታለህ፣ ይቅር ትላለህ፣ ነፃ ሆነህ ዛሬ መኖር ትችላለህ። ወይ ደግሞ እያስታወስክ በየቀኑ እዛ ስቃይ ውስጥ መኖር ትችላለህ። የአብዛኛው ሰው ችግር ምንድን ነው? የ21 ቀን ፓራዳይም ሽፍት ስልጠናን አሁኑን ይመዝገቡ። የአብዛኛው ሰው ችግር ምንድን ነው? በቃ በትናንት ይሰቃያል። ይሄ ሳይበቃው ደግሞ ነገ እንዴት እንደሚሰቃያ ይገምታል አይደለ? ከ10 ዓመት በፊት የሆነ እስከ ዛሬ ድረስ ያሰቃየዋል። ከሳምንት በኋላ የሚሆን አስቀድሞ ይሰቃይበታል። ሊሆን ይችላል፣ ላይሆን ይችላል። ገጥማችሁ አያውቅም? በቃ በዚህ ሳምንት ጉዴ ነው ብላችሁ ምንም ነገር ሳይፈጠር ቀርቶ አያውቅም? አሁን ይሄ ሁሉ ማውራ ያለሁ ምንድን ነው? ይሄ ፊት ምንድን ነው ፍርስርስርስ የሚለው? ወይ በሆነ እየተጨነክ ነው፣ ወይ በሚሆን እየተጨነክ ነው። የሆነው ይቀይራል። የተበደልክ ብትበደል፣ የከሰርክ ብትከስር፣ የተሰቃየህ ብትሰቃይ፣ የሆነ ቢሆን ማንኛውም የሆነ ነገር በእኔ ስህተት ይሁን በሌላ ሰዎች ሲሆን የሆነ ነገር ኦልሬዲ ሆኗል። እማርበታለሁ፣ እረዳታለሁ፣ ድጋሜ እንዳልሳሳት፣ ድጋሜ እንዳላጠፋ፣ ድጋሜ እንዳልበድል እማርበታለሁ። እዚህ አምጥቼ ግን አልሰቃይም። ለምሳሌ ስራ ላይ የሆነ ነገር ተሳሳትኩ እንበል። ባለፈ እኮ ስሰራ እንደዚህ ማድረግ አልነበረብኝም፣ እንደዚህ መክፈል አልነበረኝም፣ እንደዚህ ማለት አልነበረብኝም፣ እንደዚህ ማርፈድ አልነበረብኝም። ይሄ ምን ይባላል? መማር ይባላል። ስለዚህ ለወደፊት ደግሞ እንደዚህ ያደርጋለሁ፣ እንደዚህ ያሳካለሁ፣ እንደዚህ ቀይራለሁ፣ እንደዚህ እንዳላደርግ እጠነቀቃለሁ። ይሄ ምን ይባላል? ትናንትናና ነገ በደንብ መጠቀም ይባላል። እንደዚህ አይነት ንቃት ከሌለህ ግን ምን ነው የምታደርገው? ምን ሆኜ ነው በቃ ዝም ብዬ ሰጠኋቸው? እኔ እኮ በቃ ሞኝ ነኝ። ዝም ብሎ ይሰጣል እንዴ? ዝም ብዬ በቃ በጊዜ ቀልዳ፣ ጊዜ አለፈ፣ በቃ ጊዜ ሁሉ አቃጠልኩት። ምን ትርጉም አለው? ምን ተስፋ አለው? ለወደፊትም በሞከር ከሆነ ይሲ ዘ ዲፍረንስ። ይሄ ፊት የሚበላሸው ምንድን ነው? ወይ በሆነ ነው ወይ ባልሆነ ነው። የሆነው ሆኗል፣ የሚሆነው ደግሞ አብረና ያለ ይሲ ከባድ የሚባሉ ችግሮች በአእምሮ ስታስባቸው በቃ ጭንቀት በጭንቀት ነው የሚያደርጉ። ፊት ለፊት ሲመጡ በቴስታ ነው የምትባባላቸው አይደለ? አሁን በሀገራችን ያለ ኑሮ ውድነት በጣም ከባድ ነው አይደለም? ግን ከ1 ዓመት በፊት ይሄ ኑሮ ውድነት እንዴት አልፈዋለሁ ብለህ ብትጨነቅበት በጭንቀት ይገድልሃል። ፊት ለፊት ግን ሳንዘጋጅበት መጥቶ ሁሉ ሰው ያለው አሰባስቦ ምን እያደረገ ነው? እየኖርክ ነው አይደል? በህይወት ነው ያለው አይደል? ገደለህ እንዴ? አንዳንድ ሰው መንፈሱ ገድሎት ሊሆን ይችላል። መንፈሱ የገደለዋል እንዴ? ሊብስም ይችላል። ሊብስ አንፈልገው፣ ሊሻሻል ነው የምፈልገው፣ ልቀይር ነው የምፈልገው።
እቺ ዓለም በእኔ ቁጥር ውስጥ አይደለችማ። ፈጣሪ ከፈቀደ ይሄ ኢኮኖሚ ሊብስበት ይችላል። የኔ ገንዘብ የባሰ ሊጎድል ይችላል። የተለያዩ ችግሮች ሊያጋጥሙ ይችላሉ። የተለያዩ ፈተናዎች ሊያጋጥሙ ይችላሉ። እዚህ መሬት ምንም ይዘን አልመጣንም፣ ምንም ይዘን አንሄድም። መች እናገኘዋለን፣ መች እናጠዋለን አናውቅም። ሁሌ እንዳሰብነው አይሆኑም። እሱ ነው እኮ የሚያናደን የሚያስኮርፈን እኮ ምንድን ነው? ሁሉ ነገር እኛ እንዳሰብነው እንዲሆን እንፈልጋለን። አንዳንድ ይሆናል፣ አንዳንድ አይሆንም። ስለዚህ ሁሉ ነገር ላጣ እችላለሁ። ዛሬም እዚህ አንድ ሰው ይኖራል ብዙ ነገር ያጣ፣ ብዙ ነገር የጎደለው ሊኖር ይችላልና አሁን አእምሮ ከፈቀድክለት ወደ ኋላ ሄዶ ስህተቶች ሲቆጥር፣ ወደፊት ሄዶ መከራዎች ሲቆጥር እዚህ ስታስበው ያስጨንቃል፣ ያስከፋልና የሆነ ሰዓት ምን ይሰማሃል? ህይወቴ ተበላሸኮ፣ ውይ ስራዬ፣ ውይ እች ዓለም፣ በቃ ስለ መንግስት ስለ መንገድ መፍረስ ምናምን ስታስብ ሙሉ ህይወትህ ሙሉ ዓለም የተበላሸ ይመስላል። ሄሎ ባካ እንመለስ አንዴ። በመጀመሪያ በህይወት ነው ያለው። ይሄ ሁሉም ሮጦ በህይወት ስላለሁ ነው። አንድ ቀን እንሞታለን። መቼ እንደምንሞት አናውቅም። ትናንት 200 ሺህ 300 ሺህ ሰው ሞቷል። ከነዚህ ሊሆን ይችላል አልችልም። ስትሞት ኢሜይል ይጻፋል። እኔ ቤት ኪራይ ደብዳቤ ሊሰጡ ይችላሉ። የሆነ ክፍያ ስልክ ደውለው ሊነግሩ ይችላሉ። ስትሄድ ይነገርሃል። ነገ የለህም ትባላለህ። ድንገት ነው ሁሌ አይደለ? መቼ እንደምንሄድ ፈጣሪ ብቻ ነው የሚያውቀው አይደለ? ስለዚህ ነገ ጠዋት ስትነሱ ቤት ኪራይ እንዴት ልክፈል፣ ኑሮ ውድነቱ እንዴት ላሸንፈው፣ ህልሜ እንዴት ላሳካው አይደለም። ነገ ጠዋት ስትነሱ አለው በህይወት ነው ያለው። አሁን ያልገባን ነገር እኮ እዚህ ጋር ምን ነው የምትፈልጉ ብላችሁ፣ አንድ ሰው ስራ ማግኘት ይፈልጋል፣ አንድ ሰው ትምህርት ይፈልጋል፣ አንድ ሰው ሀብታም መሆን ይፈልጋል፣ አንድ ሰው መኪና መግዛት ይፈልጋል፣ አንድ ሰው ቤት መግዛት ይፈልጋል። እነዚህ ነገሮች ትርጉም ያላቸው፣ ስኬቱም ውድቀቱም ትርጉም ያለው በህይወት ካለህ ነው። አንድ ሰው ከሞተ በኋላ መቃብሩ ሄደ ወንድሜ ብዙ ተታግለሃልና በህይወት እንኳ ባታየው በሞትህ እንድታየው ያው 10 ሚሊዮን አሰባስበን አምጥተናል ብትሉት ተነስቶ ይሄ ሰውዬ እኮ ለ10 ሚሊዮን ሮጠዋል፣ ዘለዋል፣ ያለው ታግለዋል። 10 ሚሊዮን ትርጉም ያለው መች ነው? በህይወት ካለ ነው። 10 ብር ትርጉም ያለው መች ነው? በህይወት። መኪና ትርጉም ያለው መች ነው? አንድ ሰው ከሞተ በኋላ ያቺ የምትወዳት ልጅ ላገባህ ነው ብላለች ብትለው ይነሳል? አይነሳም። እነዚህ ሁሉ ነገሮች ትርጉም ያላቸው በህይወት ካለን ነው። ይሄ ደግሞ በማንም ሰው ቁጥር ውስጥ አይደለም፣ በፈጣሪ ቁጥር ውስጥ ነው። ስለዚህ ነገ ጠዋት ስንነሳ ፈጣሪ ከፈቀደ በህይወት ካለ ተመስገን ነው አይደለም? በአፍንጫችን ትንፋሽ ካለ ተመስገን ነው አይደለም? ምንጠጣው ውሃ ካለ ተመስገን ነው አይደለም? ቤተሰቦቻችን በአካባቢያችን ያሉ ሰዎች በህይወት ካሉ ተመስገን ነው አይደለም? ምን በላው ቁርስ ካለ ተመስገን ነው አይደለም? በቃ በዚህ ምስጋና ከጀመርን ዓለሟ ትቀይራለች። ዞር ስትል ወፎች አሉ። ወፎች ጧት ይዘምራሉ። ሰፈራቸው ይዘምራሉ። ብዙ ሰው አይሰማቸውም፣ ምክንያቱም ጧት ስትነሳለ ህልሜ እንዴት ነው ማሳካው፣ መች ነው ሰው መሆኑ። ኦልሬዲ ሰው ነህ፣ በአፍንጫ ትንፋሽ ካለ ሰው ነህ። አሁን አንዳንዴ ማንም ማይረዳን ብቻችን የሆንን ይመስለናል፣ ግን በአፍንጫችን የሚገባት ኦክሲጅን ከዓለም ሙሉ ነው የሚመጣው። ትንፋሽ ከኢትዮጵያ ብቻ አይደለም፣ ከአፍሪካ አካባቢ ነው የሚመጣው ይሄ ኦክሲጅን። ዛፎች አሉ ውጪ። እነዛ ዛፎች ሌሊቱ ሙሉ ካርቦን ዳይኦክሳይድ ወደ ኦክሲጅን ሲቀይሩ ያድራሉ። ብቻህን አይደለም። ውሃ ከየት ነው የሚመጣው? ከቧንቧ አይደለም፣ ከተለያዩ ወንዞች፣ ከተለያዩ ባህሮች። ዝናብ ከየት ነው የሚመጣው? ከኢትዮጵያ ብቻ አይደለም፣ ከአፍሪካ ሙሉ ነው የሚመጣው። ማለት የምትጠጣው ያለህ ውሃ ኢስኖት አንተ ያመጣኸው አይደለም። በቃ ፈጣሪ ሰርቷታል። እቺ መሬት ፐርፌክት አድርጎ ሰጥቷታል። ምግብ ከየት ነው የሚመጣው? ከተለያዩ ክፍሎች የኢትዮጵያ። ሩዝ ከሆነ ከየት ነው የሚመጣው? ከቻይና። ብቻህን አይደለም፣ ሙሉ ዓለም አንተ በህይወት እንድትቀጥል ሴታፑ ተሰርተዋል። አሁን ተቀየር አይደል? እኔ ብቻህን አይደለም፣ ብዙ በረከት ነው። አይታይህም። ለምንም አይታይ? ምክንያቱም ትኩረትህ አንድ ሀሳብ ላይ ነው። ወይ ትናንት ወይ ነገ፣ ወይ ነገ የሚከፈል የሆነ ነገር፣ ወይ ትናንት የተሳሳትከው ስህተት። እነዚህ ሁለቱም ስታሳርፋቸው እዚህ ስትመለስ ህይወት ቆንጆ ነው። ላይፍ ኢዝ ቢዩቲፉል። የ21 ቀን ፓራዳይም ሽፍት ስልጠናን አሁኑን ይመዝገቡ።